በጣም እየከበዱኝ ነው። እኔ ደግሞ አሁን ላይ ያለሱ መኖር አልችልም። ያለሱ ምን ኦይ ሀይሚዬ፣ ያቺ የድሮዋ የቡታጅራ ለና አብርሽ ፍቅር የምትከፍለው ሀይሚዬ ትሄደች ምንም ማለት ነውና ያለሆን ከሆነ ሆነ እንድትገኝ በሚገፋፋ ዓለም ላይ ራስን ሆነ እንደ መጽናት ያለ ይሄ አንቺ እኮ አይደለም ለቡቡ ምንም ለማታውቂያቸው ሰዎች ሳታጠፊ ይቅርታ ስትጠይቂ ነበረኛ የምናቅሽ ቡታጅራ ላይ ማለት እዚህ ጋር ማለት ነው። እሱ በውስጥ ይሄ ከሆነ ከሰው ጀርባ እየሰደበኝ ከሆነ እኔ እዛ ሰው እያለ ምናምን ልዩ የሳቅሽን ደስታሽን ወድጀዋለሁ። ግን ወንድ ልጅ አትመኝ። ወንድ ልጅ እኔ ከቡሩኬ ውጭ ማንንም አላምንም። እንደዛ እለዋለሁ ማለት ነው። እና እኔ ድብብቆች ምናምን ብዙ ይሄ ውስጥ ለውስጥ ነው አይመቸኝም። እናትሽ ደስ ይላል የሆንሽውን ነገር ባላቅም፣ ግን ካላዛር ጋር እንደዚህ አይነት ክፍተት ኖሯቸው ይህን ያለ ርቀት ባይኖራቸው በጣም ደስ ይለኝ ነበረ። ምክንያቱም ምንም ቢሆን ምን አይረሳም። ምንም ብዙ ሴቶች ጋር ምናምን በጣም ብዙ ፎቶ አለ። ብዙ ፎቶ አለህ ብቻም ሳይሆን ብዙ ነገር አለው። በዚህ አጋጣሚ ሄሉዬ ራስሽን እንድትጠብቂ የእህትነት ምክሬ ነው። ስቀሽ ተደስተሽ ስለመጣሽ ደስ ብሎኛል። ግን ደግሞ በዙሪያሽ የሚመጡትን ሰዎች ያን ያክል ማመን የለብሽም። ሲሆን እንደው ከጨለማ ወደ ብርሃን ያወጣሽን ሰው መርሳት የለብሽም። በእርግጥ የራሳሽበት የራስሽ ሚስጥር ሊኖርሽ ይችላል። ግን ደግሞ ራሽን ጠብቂ ይላለሁ እኔ ሄሉ። ለሄሉ መልእክቴ ይሄ ነው፣ አድርሱልኝ። የሳቀ ሁሉ ጥሩ አይደለም። ለሄሎችን መልእክት አድርሱልኝ ማለት ነው። በተረፈ ቤተሰብ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ ትናንትና ብሩኬና ሀይሚዬ ባልታሰበ ነገር ባልታሰበ ግጭት ተጋጭቶ ነበር። የእነሱ ጸብ መቼስ ሚዲያው በሙሉ የተንቀጠቀጠ ነው። ትልልቅ ሚዲያዎች ራሱ በእነሱ ቪዲዮ ለመስራት በእነሱም ብዙ ነገር ይጠብቃሉ፣ እኛም ጭምር ማለት ነው። እኔ በነገራችን ላይ እኔ የለቀቁትን ነው የምደሰትበት እንጂ እኔ ሰራሁ አልሰራሁ እኔ ምንም አይመስለኝም። እኔ ማለት ነው ለእኔ ለውጥ የለውም። ቤተሰብ ለእኔ ምንም ለውጥ የለውም። እኔ ፍቅር ሆነው እንደውም እየሳቁ የምሰራው ቪዲዮ በጣም ደስ ይለኛል። ግን አሁን ሲጣሉ የምሰራው ቪዲዮ ለእኔ ጭንቀት ነው የሚሆንብኝ። ምክንያቱም እኔ በጣም በቃ እኔ አዝኖ ማየት እኔ አልፈልጋቸውም። በተለይ ብሩክ አዝኖ ማየት አልፈልግም። እኛ ሴቶች ችግር የለውም። ሴት ናት ምንጊዜም ቢሆን አለ አይደለ። አሁን ሴት ልጅ ሲከፋትም ታለቅሳለች ምናምን፣ በቃ ያኔ የሚያጽናናችሁ ሰው አለ። አሁን ለምሳሌ ሀይሚ ብታለቅስ ብሩኬ እስከ ጥግ ድረስ ነው የሚያጽናናት። ብሩኬ ቢያለቅስ ግን ሀይሚ ብታጽናናውም ያን ያክል ስብራቱ አይመለስም። እውነት ወንድ ልጅ ማለት ነው ልቡ ተሰብሮ ካለቀሰ በኋላ ወደ ነበረበት ቦታ መመለስ በጣም ይከብዳል። በጣም ገዳዶች ናቸው ወንዶች ማለት ነው። እውነት ሲያፈቅሯችሁ መሬት ነው የሚሆኑላችሁ ሲያፈቅሯችሁ። ግን ደግሞ ሲጠሏችሁ በጣም ነው የሚያስጠላው። እግዚአብሔርን እኔ እንዲህ ስናገር እኔ ለሀይሜ ጠላት ሆኜ ምናምን አይደለም። በኋላ እሷ ናት የምትጎዳው፣ በኋላ ሀይሜ ናት የምትጎዳው። በባለፈው እንኳን ትንሽ ምሳሌ አይታችኋል እንዴት እንደሆነ ማለት ነው። ምንም ቢሆን ምን ትንሽ አይታችኋል። ከዛ አንጻር እንኳን ተምራችሁ ዛሬ ላይ ሀይሚ እየሄደችበት ያለችው ነገር ትክክል አይደለችም ብለን ስንናገር እንቧ ከረዩ እሷን አትንኩብን ትላላችሁ። እዚህ ጋር እኮ እሷን የመንካት ያለ መንካት ጉዳይ እኮ አይደለም። ቤተሰብ ምንም ብታጠፊ ሁልጊዜም ሀይሚ ከጎንሽ ነኝ። እንደዚህ ስትሉ ለብሩክ ቦታ የላችሁም። እንደዚህ ስትሉ ብሩክ ደስ የሚለው ይመስላችኋል? ደስ አይለውም። ለምንድን ነው ለሱም እኩል የሆነ አመለካከት የማሰጡት? አሁን ሀይሚ የመጣችበት ነገር እሺ፣ ራሷ ጥፋቷን ተናግራለች። ጥፋተኛ ነኝ ግን ይቅርታ ጠይቄያለሁ አለችው። ግን ከዛ ሙድ ውስጥ ቶሎ መውጣት አልቻልኩም ነው ያለው። እስከዛ ድረስ መታገስ አለባት ብዬ ነው የማስበው። እኔ ጥሉኝ ከፈለጋችሁ ቤተሰብ፣ እኔ ማንም ይጥላኝ፣ ግን እውነቱን ከመናገር ወደ ኋላ አልልም። በቃ እዛ ሙድ ውስጥ ሆኜ እሷ ይቅርታ ስትጠይቀው እስከምወጣ ድረስ ለምን አትታገሽኝም? ለምንድነው ሄዳለሁ የምትይው ነው የሱ ጥያቄ። ስለዚህ ሀይሚዬ ደግሞ መረጋጋት አለብሽ። በቃ ሰብር ይኖርሽ፣ ተረጋጊ። በቃ የድሮዋን ሀይሚ ሆኚ። ድሮ ለሩታ ፍቅር ለአብርሃም ፍቅር መስዋዕትነት የምትከፊው እንዴት ነበር? እኔ እኮ ባላቃት ሀይሚን ማለት ነው ዛሬ ላይ አልከራከራትም። እንደ ማንኛውም ሴት ላዩን አውርቼ ተዋታለሁ። ባላቃት ሀይሚን ማለት ነው። ለሩታ ፍቅር ምን ያክል ዋጋ እንደከፈለች ስለማውቃት ነው። ፍቅርን እንዴት እንደሆነ ስለምታውቀው ነው። ለምን ሁሉን ነገር እያወቀች ለምን ከጎኗ ያለውን ሰው ትጎዳለች? ለምን ወደ ሌላ ቦታ እንዲሄድባት ታደርጋለች? የምትወደውን ሰው እንድታጣ አልፈልግም።
በቃ በትንሽ ነገር ነው የሚወዳችሁ ወንድ ይነጫነጫል፣ ያኮርፋል። በቃ ያንን ነገር ደግሞ ሴት እኮ ብልሃተኛ እኮ ናት ሀይሚዬ። እንደው አንቺ ላንቺ አይነገርም። እንደው አሁን ይሄ ነገር ላንቺ አሸንፎሽ ነው እውነት አሁን ይሄ 24 ሰዓት አኮረፈኝ ብለሽ ይሄን ውሳኔ መወሰን ነበረብሽ? አልነበረብሽም። አንቺ እኮ ብዙ ነገር ማድረግ ትችላለሽ። ብዙ ነገር ማለት ነው ብዙ ከሁሉም የተሻለሽ ሴት ነሽ። ከሁሉም የተሻለ ወንድ ነው ቡራ። ቡራ ላንቺ ምን እንደሆነ ምን እንደሚያስብ ጥንቅቅ አድርገሽ ታውቂያለሽ። ይሄንን ስሜቱን ካላነበብሽለት ማን ሊያነብና ማን ሊረዳው ይችላል? ማን ይረዳዋል? አንቺ ነሽ መረዳት ያለብሽ። ሁሉም ነገር ማስተካከል የምትችይው እኮ አንቺ ነሽ። ወንድ አንዴ ካፈቀረ ትንሽ ስህተትም ሲያይ በፍቅረኛው ላይ መነጫነጩ አይቀርም። እንኳንም ብሩኬና ሀይሚ ደግሞ አስቧቸው፣ ገና ካፕሎች ናቸው። ምንም አይነት ነገር ውስጥ አልገቡምም፣ የሉም ምንም አይነት ነገር ውስጥ። ይሄ ነገር በራሱ ያነጫንጫቸዋል ማለት አንዳንድ ጊዜ አሁን ይሄንን ስላችሁ አሁን በቃ እነሱ አሁን ይገናኛሉ፣ ቪዲዮ ይሰራሉ፣ ሻይ ቡና ይላሉ፣ ይለያያሉ። ገባችሁ? ከዚህ ያለፈ ነገር ምንም የላቸውም። ምንም የሚያገናኛቸው ነገር የለም። ገባችሁ? እና በዚህ ልክ ብሩኬ ይቀናል፣ ሀይሚ ትቀናለች። የሚያስቀናቸው ነገር ቅናት የሰይጣን መንፈስ ነው። ቤተክርስቲያን ሂዱ፣ ጸልዩ፣ ተንበርክካችሁ ለምኑ። እግዚአብሔር ለምኑኝ አንኳኩ ይከፈትላችኋል ይላል እና በጣም እኔ ብትጸልዩ በጣም የተሻለ ነው ብዬ ነው የማስበው። እውነቴን ነው። አሁን ባላችሁበት ነገር ላይ በጣም እውነት እናንተ የሰው አይን ገብታችኋል ብዬ ነው የማስበው። ምክንያቱም በጣም ድካም እየታየባችሁ ነው በፍቅራችሁ ላይ በጣም ከምንነግራችሁ በላይ ማለት ነው። እኔ አንዱንም የማወራው ከህይወት ተሞክሮዬ ነው እንጂ የጥላቻ አይደለም። ብዙ ነገር ሳወራ ሀይሜ ርዕሱን ስላመጣችሁ ሀይሜን እየናፈኩ ወይም ደግሞ ሀይሜ እየተናገርኩ እንዳይመስላችሁ። በእሷ ስለመጣ ርዕሱ የራሴንም ተሞክሮ ነው እየተናገርኩ ያለሁት። የሆነ ነገር ስንናገር ሁሉን ነገር ከሀይሚ ቪዲዮ ጋር አታገናኙት። በቃ የተፈጠረውን ነገርና የእነሱ ላይፍ ከኛ ጋር ተመሳሳይ ነው። እኛ ላይፋችን እንዴት እንዳጣን እየነገርናት ነው። ምናልባት ከሰማች ልትረዳ ትችላለች፣ ከሰማ ሊረዳ ይችላል። እኛ መናገር ነው ያለብን። ሁሉም ሰው አይነው ተጣልተው ሲመጡ በጣም ቻናሉ ራሱ ለምዷል እንደዚህ አይነት ነገር። አይደለም ሰው አይደለም ኦዲንሱ ቻናሉ ራሱ እንደዚህ አይነት ነገር ለምዷል። አሁን ትናንት ላይቭ ላይ ቢኒያም ሊወስደው ነው፣ ብሩክ ሊወስደው ነው። ቢኒያም አውርቶ ፕሮሞሽን ልትሰራ ልትሄድ ነው ዱባይ ሀይሚ። በቃ የተለያየ ውዥብርብር ያለ ወሬ ነው እያወራ ያለው ህዝቡ። ለምን እችን ክፍተት ነበረ የሚፈልገው። እችን ክፍተት ስለሚፈልግ ብቻ ሰው እንደዚህ አይነት አጀንዳ አድርጎታል። ሌላው ሲቀጥል ደግሞ አሹ ብልሹ ኮመንት ስር አንድ እድል ስጭኝ። የትኛውን እድል ነው የምትሰጠው? የት የሞከርከውን እድል ነው የምትሰጠው? አሁን አንተ አሹ ብልሹ ተብዬው የት የተሰጠውን እድል ነው ልጠቀምበት የምትለው? እንደው ትንሽ አታፍርም አንተ ግን በጓደኛ ላይ እንደዚህ ስትረባረብ? ወይኔ ብሩኬ ይላል ወይኔ ብሩኬ ይላል። ብሩኬ እኮ ነው፣ ወይኔ ቡራው ነው እንጂ ወይኔ ቡራው ይላል። እና ሀይሚዬ ደግሞ ብሩክ የሚልሽን ነገር ብታደርጊ ምንም እልሃዊ ስሜታዊ የሚያስደርግ ነገር የለም። እውነት እንደ ሁለተኛ እናትሽ ቁጠሪው ብሩኬም ማለት ነው። እንግዲህ አይኖ እኛ የምናየው ቪዲዮ ላይ ያየነውን ነገር ነው። አንድ ሰው ደግሞ የሆነ መጥፎ ባህሪ ቢኖረው እግዚአብሔርም በፕራንክ መካከል የሆነ ነገር ይወጣል። የሆነ ነገር ማለት ነው። እውነት ብሩኬ በጣም የዋህ ሰው ነው። በጣም እንኳን አይደለም ሀይሚን መጉዳት ሌሎችን ሴቶችን የሚጎዳ ወንድ አይደለም። እውነት ሀይሚ ብትረጁ እኔ በጣም ደስ ይለኛል ከምለው በላይ ማለት ነው። አይኖ ይህንን ስል አትረዳውም እያልኩ አይደለም፣ ተረዳዋለች። ግን ደግሞ እሷም ስሜታዊ ትሆናለች ቶሎ። በቃ ሴት ነን አደለ? እንደ ሴትነታችን ጥሩ ነገር ሲሰጠን ጥሩ ነገር ለመያዝ ዝቅ ማለት አለብን። በቃ ልክ እንደ ትላንትና አሁን አትሄጂም ሲላት በቃ እሺ ብላ ነው ፊቷን አዙራ ሄደችው እና በጣም ደስ ያለኝ። በቃ ሁሌም እሺ በይው። እሺ ስትይው እኮ እሱ ራሱ ያስተካክላል። እሱ ራሱ ቅናቱን ይቀንሳል። እሱ ራሱ ብዙ ነገሩን ያስተካክላል። ግን ሁለታችሁም እሱ አንድ ሲመልስ አንቺ 3 የምትመልሽ ከሆነ መቼም አትግባቡ። መቼም ማለት ነው። ሁል ጊዜ የሰው መሳቂያ የሆናችሁ ነው የምትቀሩት። አንቺ ደግሞ እንድታጫው አትፈልጊም፣ እሱም እንዲያጣሽ አይፈልግም። ታዲያ በመካከላችሁ እንደዚህ አይነት ነገር አለመግባባት ሲኖር ማንም ምን እንደማያደርግ ነው የሚሰማሽ ሀይሚ? አንድ ደቂቃ እንኳን አንተን ሳላወራ መቆየት አልችልም ትያለሽ።
ስለዚህ እሱም እንደዛው ምናልባት ያረግሽው ነገር የተፈጠረው ነገር ቆጭቶት ሊሆን ይችላል። ከዛ ቆጭቶ እስኪወጣ ድረስ ጥፋተኝነት መሆንሽን እኮ ነግረሽናል። ጥፋተኛ ነኝ ይቅርታ ጠይቄያለሁ ብለሽናል። እሱ የሰማሁትን ነው እንግዲህ ሌላውን ነገር ያረግሽውን ያጠፋሽውን እኔ አላቅም። ግን ጥፋተኛ ሆኜ ይቅርታ ጠይቄያለሁ ይቅርታ ብዬ እንኳን አላወራኸኝም ላልሽው ነገር ለአንድ ጊዜ ታልፊዋለሽ። አንዴ ማለት ነው። በሁለተኛ ጊዜ ይሄን ነገር የሚደግመው ከሆነ ለምን ደገምከው ለምን እንዲያረገው ብለሽ መናገር ትችላለሽ። ስለዚህ ስህተታችሁን እርስ በራሳችሁ ተራረሙ። ዛሬ ብሩኬ ጋር ስህተት ካለ ነገ ደግሞ ይሄንን ስህተት ግን ለምን እንደዚህ ያደርግ ብሩኬ ይሄን ነገርህን አልወድልህም እንደዚህ ቦታ አላገኘ እንደዚህ ቦታ አልይህ መናገር። ያንን ተናግረሽው የማይተገብርልሽ ከሆነ እውነት ብሩኬ ላንቺ ቦታ የለውም። ብሩኬም ደግሞ ሀይሚ ይሄን ነገር አታድርጊው ይሄን ነገር እንደዚህ አትፈጽሚው ብልሃት እሷ ደግሞ አይ ምን አገባህ ብላ የምትፈጽመው ከሆነ ይሄ የመናነቅ ምልክት ነው የሚሆነው። ስለዚህ እናንተ ለመግባባት ሞክሩ። ለምሳሌ ብሩክ የሆነ ጥፋት ብታይበት እሱ አረገ ብለሽ አንቺም ወደዛ ጥፋት ውስጥ መግባት የለብሽም። ሀይሚ ብሩኬን ብትሆን ሀይሚ የሆነ ጥፋት አጥፍታለችና እኔም እዛ ቦታ ላይ መሄድ አለብኝ መሆን አለብኝ ብላ መወሰን የለብም። ቢያንስ አንዳችሁ ትልቅ ነኝ አንዳችሁ ትልቅ እኔ ትልቅ ነኝ ብላችሁ በቃ ፍቅራችሁን መስዋዕትነት መክፈል አለባችሁ። ለፍቅራችሁ ስትሉ በቃ አንድ መሆን አለባችሁ። ሀይሚዬ ደግሞ ለፍቅር ዝቅ ማለት ክብር ነው እንጂ ዝቅ ማለት መዋረድ አይደለም። ሀይሚ ለምን ብሩኬ አሁን ብዙ ጊዜ እንደዛ ብትይው የወንድነቱም ስሜትም ስለሆነ ያው የተለመደው አይደለም። ብሩኬ እንኳን አይደለም ሌላ ሰው ብሩክ አሁን በድሮዎቹ ስታይል ነው እየሄደ ያለው። ሶ ብሩኬን አሁን ዝቅ በል ብንለው እኛ እንዴት ወንድ ሆኜ ምናምን ሊል ይችላል። ግን አንቺ ብልሃተኛ ነሽ ሀይሚዬ። ከአንቺ የሚያልፍ አንቺ ለሰው መካሪ ነሽ። ለምን በዙሪያሽ ስንት ጓደኞችሽ ጥሩ ደረጃ እንዳደረሽ እያየን ነው። አሁን ግን ለአንቺ ለራስሽ ህይወት ለምን አቅም እንዳጣሽ አላቅም። አይ ነው ይገባኛል ሁሉም ነገር። በእርግጥ እኛ ለራሳችን እንጀራ አስተካክለን መጉረስ አንችልም። አንዳንዴ ስንጎርስ ስናቀርብ ሰው ሲመጣ ነው እንጂ አቀራረባችን የምናሳምረው። ለራሳችን ስናቀርብ አስተካክለን አናቀርብም። እና እንደሚመስለኝ እንደዚህ አይነት ስሜት ነው አሁን ሀይሚ ላይ የማየው። ለምን እሱ ዝቅ ካላለ እኔም ዝቅ አልልም። በቃ እንደዚህ አይነት ስሜት አይሰማሽ ሀይሚ። አንቺ ሴት ልጅ ነሽ፣ ዝቅ በይ። በቃ አባትሽና እናትሽ እንዴት ነው ኑሮን የመሩት? እንዴት ነው ከ4 5 6 ልጅ የተወለደው? እንዴት ነው? እነሱን እንኳን ባታይ ቢያንስ ተሞክሮን ትሰሚያለሽ ከአባትሽ። ስለዚህ ሴት ልጅ ዝቅ ማለት አለባት ለባሏ ወይም ደግሞ ለምታፈቅረው። ግን ዝቅ ስትል በሞራሏ ላይ የሚረማመድ ወይም ደግሞ ሞራሏ ላይ የሚጫወትባት ወንድ አይደለም። ብሩክ ደግሞ ይሄን ነገር አያደርግም። ታውቂያለሽ 100% ላንቺ ህይወት እያንዳንዷን ነገር ቢኖረው የምትፈልጊው ነገር ሁሉ የሚፈጽም ወንድ ነው። ደግሞ እግዚአብሔር ያውቃል ይኖራችኋል። ነገ ተነገ ወዲያ ትሰራላችሁ፣ ትለወጣላችሁ፣ ሰው የደረሰበት ትደርሳላችሁ። እንደውም እናንተ ሚዲያ ላይ ምንድነው መባል ያለባችሁ? ፍቅራቸው ሲያስቀና፣ በልጅነታቸው ፍቅራቸው ሲያስቀና። ማንንም ሰው ማስቀናት ነው ያለባችሁ። በቃ ሰው ስለ እናንተ ብዙ ነገር ያውራ፣ እናንተ ግን አንድም ቀን ተኮራርፋችሁ አንድም ቀን ተጣልታችሁ ሚዲያ ላይ ራሱ ባትመጡ በጣም ደስ ይለኛል። ምክንያቱም ቻናላችሁ የለመደው ይሄን ነው። ሌላ ነገር ቀስ በቀስ ቻናላችሁን ማስለመድ አለባችሁ። አሁን ዛሬ እንደዚህ ተፈታ፣ ነገ ደግሞ ሌላ ርዕስ ይዛችሁ ትመጣላችሁ። አሁን ደግሞ በዙሪያችሁ ብዙ ሰው አለ፣ ፍጹም መስራት አለበት። እንደዚህ አንድ ሰው ሊያስታርቅ ሁለት ሰው ሊያስታርቅ ሲመጣ በመካከል የእናንተ ክፍተት እየሰፋ ነው የሚሄደው። አሁን ላይ እግዚአብሔር ይመስገን ብሩክም አንቺም አሪፍ ሁኔታ ላይ ነው ያሉት። እውነት ለመናገር በጣም አሁን ብሩክ በጣም በቃ ከልቡ ፍቅር ውስጥ ያለበት ስሜት ነው የሚታይ ብሩክ ማለት ነው። ምንም በቃ የሆነ በቃ ሊያጣት ሊሸሻት ምንም አይፈልግም። አጠገቡ ቆማ እንኳን አያምናትም፣ እቅፍ ነው የሚያደርጋት። እና እንደዚህ የሚሆንልሽን ወንድ ደግሞ በትንሽ ነገር ቅስሙን ሞራሩን ሰብረሽ ይሄ ልጅ ካጠገብሽ እንዲርቅ አታደርጊው። በራቀ ቁጥር ደግሞ አንቺ አልቅሰሽ እኔ እግር ስር ወድቄ መለመን የለብኝም ምናምን ብለሻል ከዚህ በፊት ማለት ነው። እና አሁን ደግሞ ልክ ሲርቅሽ በቃ የደረሰበት ነው የሚያውቀው። እኛ ሲደርስብን ነው የምታውቂው። የዛን ሰዓት እላት ነበረ ይኸው በባለፈው ቡታጅራ ሄደሽ አሳየሽን። አሁን ደግሞ እሱ ለማይፈልገው ነገር እሺ ብለሽ ተስማሚ ሀይሚ። ምንም አትሆኝም። ለፍቅር ዝቅ ማለት መዋረድ አይደለም።
ማንንም አትስሚ። ይሄ በየቲክቶኩ ጀግና ናት ምናምን የሚልሽ ብሩኬ ላይ አንቺ ተጫውተሽ አንቺ ብሩኬን አስለቅሰሽ ጀግና ነሽ ሚልሽ ሴትም ሆነ ወንድ ማለት ነው። ለራሳቸው እነሱ ህይወታቸው የማያውቁ የት እንዳሉ የማያውቁ እነሱን ምንም ዋጋ የሌላቸው ሰዎች ስለሆኑ ነው እንጂ ወደውሽ እንዳይመስልሽ። በቃ የምንወድሽ በማንነትሽ ነው። እኛ በማንነትሽ አሹ ተብዬው ደግሞ ስነ ስርዓት ያዝ፣ በመካከላቸው አትግባ። ቤተሰብ መልካም ቀን ይሁንላችሁ። የብሩኬና ሃይሚን ሰላም ይመልስልን። ባይ ባይ።